ሰላም እንዴት አላችሁ ውዴዶች ቤተሰቦች እንደሚታወቀው ሐረግ ተከታታይ ድራማ በለዛ የዩቲዩብ ቻናል እየተላለፈ ይገኛል። ክፍል 60 ወጥቶ ተመልክተናል። እጅግ ደስ የሚል ኤፒሶድ ነበር። ይሁንና ግን የሐረግ ተከታታይ ድራማ ታሪክ እጅግ በጣም አሰልቺ የሆነና በጣም የሚያስጠላ ሆኗል። እኔ በበኩሌ በጣም ነው የተናደድኩት። ምናልባትም ደግሞ ያፌት ኤፍራታ እንዲያገባ የሚደረግበት ሁኔታ የሚኖር ከሆነ እጅግ በጣም የሚያስጠላ አይነት ድራማ ነው ሊሆን ያለው። ይህ እንዳይሆን ምናልባት ፖሊሷ ኤፍራታ ጋር ደርሳ ከኤፍራታ ሚስጥር ለማውጣት መሞከሯ ከዚህ ቀደም ደግሞ ያፌት ጋር ያላትን ነገር በማወቋ እጅግ በጣም ይጠቅማታል ብዬ አስባለሁ። ምክንያቱም ፖሊሷ መምጣቷ እንዲሁ ዝም ብሎ እንደው መረጃን ለመስማት ብቻም ሳይሆን ከዚህ ቀደም የምታውቃቸውን ነገሮች ነግራት እሷን ለማረጋጋት እንዲሁም ደግሞ ከውሳኔዋ ወደ ኋላ ለመመለስ እንደሆነ አስባለሁ። ምክንያቱም ያፌት ነገሮችን እያተዳደፈ ነው የሚገኘው። ከእስር ቤትም ቤዛን ጭምር አስወጥቶ ካጠግቧ ሊያስቆምና ሊያስቀናት አሊያም ደግሞ ሊያሳዝናት እንዲሁም ደግሞ ሰርግ ብሎ በቤት ቀለል አድርጌ ደግሳለሁ ባለው ዝግጅቱ እንግዲህ ናታንንም ሳይቀር እንዲሁም ደግሞ ጽዮንንም ሳይቀር ሊያሳዝንና እንዲሁም ደግሞ ሊጎዳቸው ነው ፍላጎቱ። እንደምታውቁት ያፌት እኩይ ገጸ ባህሪ ነው። ይህ ገጸ ባህሪ ያደረጋቸው ያሉትን ነገሮች የሚያቆም አይመስልም። ከዚህም በኋላ ሲያደርግ በነበረባቸው ነገሮች ይቀጥላል ብዬ ነው የማስበው። በዚህ ነገሩ ኤፍራታን የሚያገባት ከሆነ ድራማው እጅግ በጣም ነው ጭምልቅ የሚለው። ምክንያቱም አሁን ኤፍራታ ያለችበት ችግር በጣም ከፍተኛ ነው። እንደምታውቁት የእናትነት ጥያቄው አልተመለሰላትም። እሱን ደግሞ ልትመልስ እየተሯሯጠች ባለችበትና ግራ በተጋባችበት ቀን ነው እንግዲህ ያፌት እንደሚያገባትና ናታን ላይ የያዘውን ቪዲዮ አሳይቶ ያስፈራራት። በዛም ቀን ነበረ እንባ የጀመረችው። እንግዲህ ያንን ስቃን ሳትወጣ ነበር ደግሞ ሌላ ደግሞ ዱብዳ የተጣለባት። እንደምታውቁት ከዚህ ቀደም ደግሞ ያፌት አሳግቷት ከዚያም በኋላ ደግሞ በእነዚያ ሴቶች መካከል አስቀምጧት እንደተደፈረችም ነግሯት ኋላ ላይ ሰቀቀን ላይ እንድትሆን ወይንም ሰቀቀን ላይ እንድትሆንና በፍርሃት እንድትቆይ አድርጎ ነበር። ምንም እንኳን ባትደፈርና ባትቆሸሽም እንደ ቆሸሸች ነው ኤፍራታ እስካሁን ድረስ የምታውቀው። እሱ ሰቀቀን አለ ለሴቶቹም እደርሳለሁ ብላ ስትሯሯጥ ነበር። ፖሊሶቹም ጋር በሚስጥር ስትንቀሳቀስ ነው የነበረው። ይሁንና ግን ይህንን ስታደርግ በነበረባቸው ወቅቶች እንግዲህ ጥሩ መንፈሳዊ ጥንካሬ ላይ የነበረች ነች፣ ጥሩ ዝግጅት ላይ የነበረች ነች። ይህንን የተረዳ አሊያም ደግሞ የጠረጠረው ያፌት በተለያዩ መንገዶች ነው እንግዲህ አሁን ኤፍራታ ለማስቆም እየሞከረ ያለው። ኤፍራታ የምታደርጋቸው ነገሮች አቅም ብዬ አላስብም። ምክንያቱም ረጅም እጅ ነው ያለው። በሚስጥር ነው የተንቀሳቀስኩ ያለሁት ብትልም በሚስጥር ነገሮችን ይዣለሁ ብትልም ለሰዎች አልተናገርኩም ብትልም እንኳን ያፌት አልሰማም ማለት እጅግ በጣም ከባድ ነው። ያንን አውቆ በተለያዩ መንገዶች እያጠመዳት የሆነ ወይ የሚል ጥርጣሬ አለኝ። ይሁንና ግን ኋላ ላይ ያፌት ያንን ሁሉ ቢያደርግ አሊያም ደግሞ ሴራዋን ከጀርባው የምትሰራውን ነገር እንኳን ቢነቃ ነገር ግን ለትዳርና ለተያያዥ ነገሮች ለትዳር ግን ልትታጭለት አሊያም ደግሞ ሚስቱ ልትሆን ይገባል ብዬ አላስብም። ይሁንና ግን አሁን ላይ ያፌት ኤፍራታን እንዲያገባ የሚደረግበት ሁኔታ ይኖራል ብዬ አላስብም። ምክንያቱም ፖሊሷ ደርሳ እንግዲህ ኤፍራታን ስትጠይቃት ኤፍራታ ብትደናገጥም ፖሊስነቷን ስላላወቀችና ከዚህ ቀደም ስታደርጋቸው የነበሩትን ነገሮች ስለምትረዳ ኤፍራታ ብትደናገጥም ፖሊሷ ግን የምትረዳት ይመስለኛል። ምክንያቱም ስለ ያፌት እጅግ በጣም ብዙ ነገሮችን ታውቃለች። ያንን በማወቋም ነበር ኤፍራታ እንግዲህ የተጠረጠረቻት። ስለ ያፌት ብዙ በማወቋ የያፌት ሰው እንደሆነች ነው የተጠረጠረችው። ይሁንና ግን በስውር የተቀመጠች ፖሊስ መሆኗን አላወቁም። መግቢያ መንገድ ነበር ስታዘጋጅ የነበረው። ከዚህ ቀደም የነበሩትንም ነገሮች የምታርምበትና ምናልባትም ደግሞ ኤፍራታን ከሞት የታደገች ሰው እንደሆነች ኋላ ላይ በምትረዳበት ወቅት ኤፍራታ ራሷ ታመሰግናታለች። ይሁንና ግን ያንን መተማመን እስኪያመጡ ድረስ እና ኤፍራታም እየምርም ፖሊስ መሆኗን እስክታረጋግጥ ድረስ ነገሮች እንዳይበለሻሹ ለማድረግ ነው ዋናው ጥረት እየተደረገ ያለ የሚመስለኝ። ስለዚህ ፖሊሷ ምናልባትም ኤፍራታን ከምትሄድበት የተሳሳተ መንገድ አሊያም ደግሞ ከወሰነችው እኩይ ውሳኔ ልትመልሳት ትችላለች። እንደምታውቁት ኤፍራታ ለናታን የተናገረችው ነገር ምናልባት እኛ ትናገረዋለች ብለን የማንጠብቀው ነው። አልፈልግህም ስትለው ነበር። ናታንም ምንም እንኳን ለሱ ብላ ያደረገችው ነገር ቢሆንም መጎዳቱ አይቀርም። በደንብም ነው የተጎዳው። ጨረቃውን አቶ መኖር የሚችል አይደለም። እሷን ብትሆን እሱን አታ የምትኖር አይደለችም። ይሁንና ግን ናታንን ከስር ለመታደግና ለጽዮን እንዲቆይላት ለማድረግ የግዴታ የናታንን ጽዋ መቅመስ ነበረባት። ይህንንም ለፍቅሯ ስትል የምታደርገው ቢሆንም ናታን ያንን ነገር እስኪሰማና እስኪረዳ ድረስ ላይገባው ይችላል። ይሁንና ግን ኤፍራታ የምትሄድባቸው መንገዶች ለፍቅር የተኬዱ ቢሆኑም የጥላቻ አሊያም ደግሞ ያለማፍቀርና የከሃዲነት መንገድ ነው የሚመስሉት ሰዎች እስኪረዱ ድረስ። ቤት ያሉ ሰዎች ሁሉም እንደዛ ነው የተረዷት። ከእናቷ ከገኒ ውጪ ማንም ሊረዳት አይችልም ከዚህ በኋላ ብዬ አስባለሁ። ወንድሟም ዳጊ ከዚያም በኋላ ደግሞ አጎቱም አሉ ካጠገቧ ይረዷታል ይደግፏታል ብዬ አስባለሁ። ይሁንና ግን እነ ናታን የተነገረውን ነገር ብቻ ስለሆነ መስማት የሚችሉት አሊያም ደግሞ ሚስጥሩ ማወቅ ስለማይችሉ እሷ መቀየማቸውና እንደ ካዲ ማሰባቸው አይቀርም። ጽ ደግሞ ከዚህ ቀደም ከነበረው በላይ ደግሞ ልጠላት የምትችልባቸውን ሁኔታዎች እየጎረጎረች ይገኛል። የቤተሰቦቻቸውን ሀብት ደግሞ ያጡት ኤፍራታ ምክንያት እንደሆነ እየጠረጠረች ኤፍራታን እንግዲህ ከዚህ ቀደም ትጠላት እንደነበረው እጅግ በጣም እየጠላቻት ነው የሚገኘው። ከዚያም በኋላ ደግሞ ከቤዛ ጋር ያለው ግንኙነትም ሻክሯል። እንደሚታወቀው ጽዮን ደግሞ ከቤዛ ጋር ተገናኘች ማለት ዳግም ወደ ቀደመ መንገዳቸው ተመልሰው እንደገና
ኤፍራታና ናታን ወዳልተገባ ነገር ሊሄዱ ይችላሉ የሚል ጥርጣሬ ነው ያለው። እንግዲህ ክፍል 64 ላይ እኔ የምጠብቀው ፖሊሳዊ ግዴታ ሚስጥሩን ተናግራና ኤፍራታን የምታውቃቸውን ነገሮች ተናግራ ማስቆም መቻል አለባት። ከዚህ በኋላ ናታን ኤፍራታን አጥቶ መኖር አይችልም። በዚህም መካከል ደግሞ ያፌት እያጠዳደፈ የሚገኘውን ፕሮግራም አካሂዶ ሚስትነቱን ካወጀ በኋላ ወይንም ህጋዊ ሚስቱ ከሆነች በኋላ የሚፈጠሩ ነገሮች ጥሩ አይሆኑም። ያንን ለማድረግ የግዴታ ፖሊሷ ሚስጥሩን ተናግራ ኤፍራታን ከምትሄድበት መንገድ ማስቆም እንዲሁም ነገሮች እንድትረዳ ማድረግ መቻል አለባት ብዬ አስባለሁ። ይመስለኛል ይህንንም ልታደርግ ነው። ለዚህም ይመስለኛል ለዘመናት የደበቀችውን የፖሊስነቷን ነገር ወይንም ሙያዋን ደብቃ በስውር ለሙያ ታምና ስትሰራ የቆየችው። ስለዚህ ኤፍራታን እንድታስቆማት ይሆን ወይንስ ደግሞ ሚስጥሩን ሳትናገር ቀርታ ኤፍራታ በዛው እንድትቀጥልና ያፌት እንድታገባ ይደረጋል? እናንተም ግምታችሁን አስቀምጡልኝ። አብራችሁን ስለዘለቃችሁ አመሰግናለሁ። ቻናል አዲስ ሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ይህንን ቪዲዮ ደግሞ ላይክ እና ሼር ብታደርጉ ትደግፉኛላችሁ። አብራችሁን ስለዘለቃችሁ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ። ባይ ባይ።